በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘዳግም ምዕራፍ 12 ከቁጥር 1 እስከ ፍጻሜ ምዕራፍ። በምድር ላይ በምትኖሩበት ዘመን ሁሉ የአባቶቻችሁ አምላክ እግዚአብሔር ለመውረስ በሰጣችሁ አገር የምትጠብቋትና የምታደርጓት ሥርዓትና ፍርድ እነዚህ ናቸው። እናንተ የምትወርሷቸው አሕዛብ አማልክቶቻቸውን ያመለኩባቸውን በረጅም ተራሮች በኮረብቶችም ላይ ከለምለም ዛፍ በታች ያለውን ስፍራ ሁሉ ፈጽማችሁ አጥፏቸው። መሠዊያቸውንም አፍርሱ፣ ሐውልቶቻቸውንም ሰባብሩ፣ የማምለኪያ ዐፀዶቻቸውንም በእሳት አቃጥሉ፣ የአማልክቶቻቸውንም የተቀረጹ ምስሎች አንከታክቱ፣ ከዚያም ስፍራ ስማቸውን አጥፉ። ለአምላካችሁ ለእግዚአብሔር እንዲህ ያለ ሥራ አትስሩ። ነገር ግን አምላካችሁ እግዚአብሔር ከነገዶቻችሁ ሁሉ ስሙን በዚያ ያኖር ዘንድ ወደዚያ ወደ መረጠው ስፍራ ትመጣላችሁ፣ ማደሪያውንም ትሻላችሁ። ወደዚያም የሚቃጠለውን መሥዋዕታችሁን፣ ሌላ መሥዋዕታችሁንም፣ አስራታችሁንም፣ በእጃችሁም ያነሳችሁትን ቁርባን ስእለታችሁንም በፈቃዳችሁ የምታቀርቡትን የላማችሁንና የበጋችሁንም በኩራት ውሰዱ። በዚያም በአምላካችሁ በእግዚአብሔር ፊት ብሉ። እጃችሁንም በምትዘረጉበት አምላክህ እግዚአብሔር በባረከህ ነገር ሁሉ እናንተና ቤተሰባችሁ ደስ ይበላችሁ። ሰው ሁሉ በፊቱ መልካም መስሎ የታየውን እኛ በዚህ ዛሬ የምናደርገውን ሁሉ አታደርጉም። አምላካችሁ እግዚአብሔር ወደሚሰጣችሁ ዕረፍትና ርስት እስከ ዛሬ ድረስ አልገባችሁምና። ዮርዳኖስን ግን በተሻገራችሁ ጊዜ አምላካችሁም እግዚአብሔር በሚያወርሳችሁ ምድር በተቀመጣችሁ ጊዜ ያለ ፍርሃትም እንድትኖሩ ከከበቧችሁ ጠላቶች ሁሉ ዕረፍት በሰጣችሁ ጊዜ በዚያን ጊዜ አምላካችሁ እግዚአብሔር ስሙ ይጠራበት ዘንድ ወደዚያ ወደ መረጠው ስፍራ እኔ የማዛችሁን ሁሉ የሚቃጠለውን መሥዋዕታችሁን፣ ሌላ መሥዋዕታችሁንም፣ አስራታችሁንም በእጃችሁ ያነሳችሁትንም ቁርባን ለእግዚአብሔርም ተስላችሁ የመረጣችሁትን ስእለታችሁን ሁሉ ውሰዱ። እናንተም ወንዶች ልጆቻችሁና ሴቶች ልጆቻችሁም ባሪያዎቻችሁም ገረዶቻችሁም ከእናንተ ጋር ክፍልና ርስት ስለሌለው በደጆቻችሁ ውስጥ የተቀመጠው ሌዋዊም በአምላካችሁ በእግዚአብሔር ፊት ደስ ይበላችሁ። የሚቃጠለውን መሥዋዕትህን በሚታይህ ስፍራ ሁሉ እንዳታቀርብ ተጠንቀቅ። ነገር ግን እግዚአብሔር ከነገዶችህ ከአንዱ ዘንድ በመረጠው ስፍራ በዚያ የሚቃጠለውን መሥዋዕትህን አቅርብ። በዚያም የማዝህን ሁሉ አድርግ። ነገር ግን አምላክህ እግዚአብሔር እንደሰጠህ በረከት ሰውነትህ እንደፈቀደ በደጆችህ ሁሉ ውስጥ አርደህ ብላ። ንጹሕ ሰው ንጹሕም ያልሆነ ሰው እንደ ሚዳቋና እንደ ዋላ ያለውን ይብላው። ደሙን ግን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው። የእህልህን፣ የወይን ጠጅህን፣ የዘይትህንም አስራት፣ የላምህንና የበግህንም በኩራት የተሳልኸውንም ስእለት ሁሉ
በፈቃድህም ያቀረብኸውን በእጅህም ያነሳኸውን ቁርባን በደጆችህ ውስጥ መብላት አትችልም። ነገር ግን አንተ ወንዶችና ሴቶች ልጆችህም ባሪያዎችህና ገረዶችህም በአገርህም ደጅ ያለው ሌዋዊ አምላክህ እግዚአብሔር በመረጠው ስፍራ በአምላክህ በእግዚአብሔር ፊት ብሉት። እጅህንም በምትዘረጋበት ነገር ሁሉ በአምላክህ በእግዚአብሔር ፊት ደስ ይበልህ። በምድርህ ላይ በምትኖርበት ዘመን ሁሉ ሌዋዊውን ቸል እንዳትል ተጠንቀቅ። አምላክህ እግዚአብሔር እንደነገረህ አገርህን ባሰፋ ጊዜ ሰውነትህም ሥጋ መብላት ስለወደደች ሥጋ ልብላ ስትል እንደ ሰውነትህ ፈቃድ ሥጋን ብላ። አምላክህ እግዚአብሔር በዚያ ስሙን ያኖር ዘንድ የመረጠው ስፍራ ከአንተ ሩቅ ቢሆንም እግዚአብሔር ከሰጠህ ከላምና ከበግ መንጋህ እንዳዘዝሁህ እረድ። እንደ ሰውነትህም ፈቃድ ሁሉ በአገርህ ደጅ ውስጥ ብላው። ሚዳቋና ዋላ እንደሚበሉ እንዲሁ ብላው። ንጹሕ ሰው ንጹሕም ያልሆነ ይብላው። ነገር ግን ደሙ ነፍሱ ነውና ነፍሱንም ከሥጋው ጋር መብላት አይገባህምና ደሙን እንዳትበላ ተጠንቀቅ። በምድር ላይ እንደ ውሃ አፍስሰው እንጂ አትብላው። በእግዚአብሔር ፊት መልካም የሆነውን ነገር ስታደርግ ለአንተ ከአንተም በኋላ ለልጆችህ መልካም እንዲሆንላችሁ አትብላው። ነገር ግን የተቀደሰውን ነገርህን ስእለትህንም ይዘህ እግዚአብሔር ወደ መረጠው ስፍራ ሂድ። የሚቃጠለውንም መሥዋዕትህን ሥጋውንና ደሙን በአምላክህ በእግዚአብሔር መሠዊያ ላይ አቅርብ። የመሥዋዕትህም ደም በአምላክህ በእግዚአብሔር መሠዊያ ላይ ይፍሰስ። ሥጋውንም ብላው። በአምላክህ በእግዚአብሔር ፊት መልካምና ቅን የሆነውን ነገር ስታደርግ ለአንተ ከአንተም በኋላ ለልጆችህ ለዘላለም መልካም ይሆንላችሁ ዘንድ እኔ የማዝህን እነዚህን ቃሎች ሁሉ ሰምተህ ጠብቅ። አምላክህ እግዚአብሔር ተወርሳቸው ዘንድ የምትሄድባቸውን አሕዛብን በፊትህ ባጠፋ ጊዜ አንተም በወረስሃቸው ጊዜ በምድራቸውም በተቀመጥህ ጊዜ ከፊትህ ከጠፉ በኋላ እነርሱን ለመከተል እንዳትጠመድ። እነዚህስ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁ ደግሞ እኔ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ። እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተም ለአምላክህ ለእግዚአብሔር እንዲሁ አታድርግ። እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱም ምንም አታጉድል። ይቆየን። ወስብሐት ለእግዚአብሔር።